ጤና ይስጥልን የሰዓቱን ሰበር መረጃዎች ይቀርብ ያለው በቅድሚያም አርዕስተ መረጃዎቹን ላስቀድም። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባሉ አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የፌዴራሉ ከፍተኛ ፍርድ ቤት በመጨረሻም ያልተጠበቀ ውሳኔን አሳልፏል። ዝርዝሩን ይዘናል። ሌላኛው መረጃችን ለማርበርግ ቫይረስ የሙከራ ክትባት ሊሰጥ መሆኑን ከጤና ጥበቃ ሚኒስቴር የወጣው መረጃ አመላክቷል። ክቡራን አድማጮች እጅግ መደመጥ ያለበት ጉዳይ ነው። በዝርዝሩ ታርምጣላችሁ። እንዲሁም የሩሲያው ፕሬዝዳንት ቭላድሚር ፑቲን የዩክሬን ወታደሮች ዶንባሳን እንዲለቁ ካልሆነ ሩሲያ በኃይል እንደምትቆጣጠር ማስጠንቀቂያ መስጠታቸው ተገልጿል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደ እርስዎ እንዲደርሱ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቪዲዮን ላይክ ማድረጎን አይዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ መሆኑን የጤና ጥበቃ ሚኒስቴር አስታወቀ። ክትባቱ ከህዳር 29 ቀን ጀምሮ መሰጠት የሚጀምርም ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ የሚሰጥ መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ተናግሯል። ለዚህም የማርበርግ ቫይረስ ምላሽን ለመስጠት የሚደረገውን ጥረት የሚደግፍ 2500 የማርበርግ ቫይረስ ሙከራ ክትባት ከአሜሪካ መንግስት በድጋፍ የተገኘ መሆኑን ሚኒስትሩ አስታውቋል። ክትባቱ በአድማዋር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካዊ ሙከራ ተደርጎለት ጥቅም ላይ እንደሚውልም ነው የጤና ሚኒስትሯ ዶክተር መቅደስ ዳባ የገለጹት። የጤና ሚኒስትር ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ የቀጠለ መሆኑን የገለጹት ዶክተር መቅደስ ለዚህም የቅኝትና ቁጥጥር ስራውን ማጠናከር፣ የጤና ባለሙያ ጤና ሰራተኞች ጨምሮ ተጋላጭ የሆኑትን በመጠበቅ ላይ ትኩረት በማድረግ የመከላከል ስራው አጠናክሮ መቀጠል አስፈላጊ መሆኑን አመላክቷል። ክትባቶቹን ለጤና ሚኒስትሯ ዶክተር መቅደስ ዳባ ያስረከቡት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው አሜሪካ ክትባቶቹን በባርዳና ሳቢን የክትባት ተቋም በኩል ለኢትዮጵያ ድጋፍ ማድረጓን ተናግሯል። አሜሪካ የማርበርግ ቫይረስን ለመቆጣጠር እየተደረገ ያለውን ጥረት የበለጠ ሊያግዝ የሚያስችል የሕክምና ቁሳቁስ ድጋፍ ማድረጉን የመረጃ ምንጩ ዘግቧል። ከድጋፎቹ መካከል አንደኛው ክትባት መሆኑን ዛሬ የጤና ሚኒስቴር ባወጣው መግለጫ ላይ አስታውቋል። ይህም ኢትዮጵያ የማርበርግ ቫይረስን ለመቆጣጠር እያደረገች ያለውን ጥረት የበለጠ ሊያግዝና ወደፊት ሊያራምድ የሚያስችል መሆኑን አምባሳደር ኤርቪን ማሲንጋ ድጋፉን ባስረከቡበት ወቅት መግለጻቸውም ይታወሳል። ዘገባው የአዲስ ማለዳ ነው። በሌላ መረጃ የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባሉ አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈረደባቸው። አቶ ታዬ ዛሬ አርብ ህዳር 26 ቀን 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገ ወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፈቃድ ሳይኖራቸው ቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መሰማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርቷል። የፍርድ ቤቱ ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉ ሲሉ ለቢቢሲ አፋን ኦሮሞ ተናግሯል። አቃቢ ህግና ተከሳሹ አቶ ታዬ ደንዳ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆየም ሲሆን በክርክሩ ወቅት አቃቢ ህግ 2 ምስክሮች አቅርቦ አስመስክሯል። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠበቃዎቻቸው መለቀቃቸውን መጥቀስ የደህንነት ስጋቶች ስላሉባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉም እንደነገሯቸው ገልጿል። ከዚህም በወቅቱ የሰላም ሚኒስትር የነበሩት እናም አሁን በአሜሪካ የኢትዮጵያ አምባሳደር የሆኑትን አቶ ብናልፍ አንዱዓለም ደብዳቤ እንዲጽፉላቸው መጠየቃቸውንም ለችሎቱ አስረድቷል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። በዚህም መሰረት በ2015 ዓ.ም አንድ ክላሽ ጥይቶች ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውንም ይህ ፈቃድ ሳይወጣለ በቁጥጥር ስር መዋላቸውን ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒን የመከላከያ ምስክሮችን በማድረግም አቅርቧል።
ሆኖም ፍርድ ቤቱ ቀርበው ምስክርነታቸውን ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራም አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለማቅረብም አልቻሉም። ይህ የደንበኛዬ ራሱን የመከላከል ህገ መንግስታዊ መብት ተጎድቷልም ብሏል። የተላለፈው ውሳኔ የደንበኛዬን መሰረታዊ ራስን የመከላከል መብትን የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉም አክሏል። በውሳኔው ላይ ይግባኝ እንደሚጠይቁም ለኢቢሲ ተናግሯል። አቃቤ ህግ 3 ተጨማሪ ክሶችን በአቶ ታዬ ደንዳ ላይ ያቀረበ ሲሆን ይህን ለማየት ችሎቱ ለታህሳስ 8 2018 ዓ.ም ቀጠሮ ሰጥቷል። ከህገወጥ የጦር መሳሪያ ጋር በተያያዘ በቀረቡባቸው ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበረው አቶ ታዬ ደንዳ አቃቤ ህግ ነጻ የተባሉባቸው ክሶችን በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርጓል። ወደ ስልጣን ከመምጣታቸው በፊት በፖለቲካዊ እንቅስቃሴያቸው ምክንያት በእስር ላይ የቆዩት አቶ ታዬ ደንዳ የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ የመንግስት ተሿሚ በመሆን ሲያገለግሉም ነበር። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና መንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳቦችን በመግለጽ የሚታወቃሉ። የጠቅላይ ሚኒስትር አብይ አህመድ አስተዳደር በማህበራዊ ሚዲያ ላይ ከተቹ በኋላ ከሰላም ሚኒስትር ዴኤታቸው በጠቅላይ ሚኒስትሩ በተጻፈ ደብዳቤ ተሰናብቷል። ከዚያም በኋላ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ጠንከር ያለ ትችትና ክስም በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል። አቶ ታዬ ከጠላት ጋር በማበር እናም የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል በሚል ከቀረቡባቸው 2 ከባድ ክሶች ነጻ ተብለዋል። ተከሳሹ በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበሩ ቢሆንም ነገር ግን በድጋሚ እንዲታዩ ተወስኖም ነበር። አቶ ታዬ አሁን የ7 ዓመት እስር የተፈረደባቸው ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት 3 ተጨማሪ ክሶች እንደቀረቡባቸው መግለጹ ይታወሳል። ጠበቃቸው አቶ አበራ ንጉስ እንደተናገሩት 3ቱ ክሶች ሁከትና ብጥብጥን ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና አገርን የመድፈር ወንጀል ናቸው ሲልም ገልጿል። ሌላ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ወታደሮች ምስራቃዊ ዶንባሳ መልቀቅ እንዳለባቸው በድጋሚ አስጠነቀቁ። ይህ ሳይፈጸም በዩክሬን ውስጥ የሚካሄደው ጦርነት ሊቆም እንደማይችልም ይፋ አድርጓል። ዩክሬን ወታደሮች እነዚህን ግዛቶች ለቀው ይወጣሉ ወይንም በኃይል ነፃ እናወጣቸዋለን ሲሉ ለኢንዲያ ቱዴ ተናግሯል። ሞስኮ 85 በመቶ የሚሆነውን የዶንባሳ ክፍል ተቆጣጥራለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግዛታቸውን መልቀቅ እንደማይቀበሉም ገልጿል። የፑቲን አስተያየት የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካን የሰላም እቅድ ተደራዳሪዎች በሞስኮ ከተደረገው ውይይት በኋላ የሩሲያው መሪ ጦርነቱን ማቆም ይፈልጋሉ ብለው መግለጻቸውን ተከትሎ ነው። ሞስኮ የነበሩት የትራምፕ ተወካይ ስቲቭ ዊትኮቭ የዩክሬን ልዑካንን በፍሎሪዳ ለማግኘትም አቅዷል። ማክሰኞ በክሬምሊን የተደረጉ ውይይቶች ጥሩ የሚባሉ እንደሆነ የተናገሩት ትራምፕ የሁለቱም አካላት ፍላጎት ስለሚጠይቅ ምን እንደሚፈጠር ለመናገር በጣም ገና እንደሆነም አክሏል። የአሜሪካ የመጀመሪያው የሰላም እቅድ አሁንም በዩክሬን ቁጥጥር ስር ያሉ ዶንባሳ ቦታዎችን ጨምሮ ለፑቲን ለማስረከብ ሐሳብ ቢቀርብበትም የዊትኮቭ ቡድን በሞስኮ አዲስ ሐሳብ ማቅረባቸው ታውቋል። ፑቲን ከዴሊ ከሚያደርጉት ይፋዊ ጉብኝትም በፊት ከኢንዲያ ቱዴ ጋር በነበራቸው ቃለ ምልልስ ላይ በዊትኮቭ እና በጃሬድ ኩሽነር የቀረበውን አዲሱን እቅድ እንዳላዩ ተናግረዋል። ለዚህም ነው እያንዳንዱን ነጥብ መከለስ የነበረብን፣ ይህም ረጅም ጊዜ ፈጅቷል ሲሉ ፕሬዝዳንቱ አክሏል። ሞስኮ አንዳንድ የአሜሪካ ሐሳቦች ጋር እንደምትስማማም ተናግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አንዳንድ ጊዜ ስለዚህ ጉዳይ መወያየት እንችላለን ብንልም ግን ላንስማማበት እንችላለን ሲሉም ተናግሯል። ነጥቦቹ ግን አልጠቀሱም። በሩሲያ ኃይሎች የተያዙት የዩክሬን ግዛቶች ዕጣ ፋንታና ዩክሬን የደህንነት ዋስትናዎች ዋነኞቹ አከራካሪ ነጥቦች ናቸው። የፑቲን ከፍተኛ የውጭ ጉዳይ አማካሪና ቁልፍ ተደራዳሪ ዩሪ አሽኮቭ ቀደም ሲል ከውይይቱ በኋላ እንደተናገሩት ጦርነቱን ለማስቆም ምንም አይነት የሐሳብ ለውጥ እንዳላደረጉ ተናግሯል። አሽኮቭ አክሎም ሞስኮ በቅርቡ በጦር ሜዳ ላይ ባሳየቻቸው ስኬቶች ምክንያት የሩሲያ የመደራደር አቋሟ ተጠናክሯልም ብለዋል።
ሩሲያ ማንኛውንም የተኩስ አቁም ስምምነት በተደጋጋሚ አቋርጣ ተጨማሪ ዩክሬን ግዛት ለመያዝ ትፈልጋለች ስትል ዩክሬን ትከሳለች። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢያ የዓለምን ጊዜ እያባከኑ ነው ሲሉ ፑቲንን በመውቀስ ለክሬምሊን ሐሳቦች ምላሽን ሰጥቷል። ዩክሬን ማንኛውንም ስምምነት ለዩክሬን ጠንካራ የደህንነት ዋስትናዎችን ሊሰጥ ይገባል ስትል ለረጅም ጊዜ አጥብቃ ስትጠይቅም ቆይታለች። ረቡዕ ዕለት ዘለንስኪ ዓለም ጦርነቱን ለማስቆም እውነተኛ ዕድል እንዳለ በግልጽ ይሰማዋል ብሏል። ነገር ግን ድርድሩ በሩሲያ ላይ ባለው ጫና በማሳደር ሊደገፍ ይገባል ሲሉም ገልጿል። ኪየቭና የአውሮፓ አጋሮቿ ሩሲያ የተኩስ አቁም ስምምነቶች ሆን ብላ ታቋርጣለችም ሲሉ ይከሳሉ። የዩክሬኑ ፕሬዝዳንት ባለፈው ሳምንት ከፍተኛ ተደራዳሪዎቻቸው ለሞስኮ የሚደገፍ ነው በተባለው ዋናው የአሜሪካ የሰላም እቅድ ላይ አንዳንድ ቁልፍ ለውጦችን ማድረግ ችለዋልም ብሏል። የአሜሪካና የዩክሬን ተደራዳሪዎች በጋራ በሰጡት መግለጫ የተሻሻለ የሰላም ማዕቀፍ እንዲዘጋጅ ተናግረዋል። ተጨማሪ ዝርዝር መረጃ ግን አልሰጡም። ከአውሮፓ የመጡ ከፍተኛ ተደራዳሪዎች ባለፈው ሳምንት በስዊዘርላንድ ከዩክሬንና ከአሜሪካ ቡድኖች ጋር ለብቻቸው ተገናኝተዋል። የጀርመን ዴር ሲቢግል የዜና ድረገጽ የአውሮፓ መሪዎች በአሜሪካ የሰላም እቅድ ላይ ያላቸውን ስጋት የገለጹበትን ሚስጥራዊ ቅጂ እንዳገኘም ዘግቧል። አሜሪካ በደህንነት ዋስትናዎች ላይ ግልጽነት ሳይኖር ዩክሬን ግዛቶቿን አሳልፋ ልትሰጥ ትችላለች ሲሉ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሰኞ ዕለት በተደረገው ስብሰባ ላይ መናገራቸውን የእንግሊዝኛው ቅጂ ያመላክታል። የጀርመኑ ቻንስለር ፍሬድሪክ ማርዚ በበኩላቸው ዘለንስኪ በሚቀጥሉት ቀናት ውስጥ በጣም ጥንቃቄ ማድረግ እንዳለባቸው ማስጠንቀቃቸውም ተጠቅሷል። ከእርሶም ሆነ ከኛ ጋር እየተጫወቱ ነው ሲሉ ማርዚ መናገራቸው ተዘግቧል። የፊንላንዱ ፕሬዝዳንት አሌክሳንደር ስቱብ ደግሞ ዩክሬንና ቭላድሚር ብቻቸውን ከእነዚህ ሰዎች ጋር መተው የለብንም ሲሉም ተናግረው ነበር። ቢቢሲ የተጠቀሰው የስብሰባ ቅጂ እንዳላገኘም አመላክቷል።